ቀንና ጊዜ ሁላችንም ማሳለፍ የሰጠው እግዚአብሔር ነውና ስሙ የተመሰገነ ይሁን። ለሁላችንም መሰባሰብ ምክንያት የሆኑት ሁላችንም የተገናኘንበት አንድ ትልቅ ዓላማ ማህበር ነው። ይህ ማህበር እኔ ባለፈው ዓመት ተጋባዥ ተስተናጋጅ የመጣሁትና ለውጡ ትልቅ ነው ማለት ነው። ስለዚህ ያው ትልቁ ዓላማ ወንድሞቻችን ልጆቻችንን ማስተማር ማብቃት ነው። እግዚአብሔር ወደ ይሄ መታቀም ይሆን ነው። አንደኛ ሕግና ስርዓትን ጠብቆ የሚሄዱ፣ ሁለተኛ ነገር ደግሞ ፈቃደኝነታቸው ብዙ የሆኑ እስከ ሕግ ድረስ የሚታመኑ ልጆችን ያየሁበት ነው። እግዚአብሔር ደግሞ ይህን ጊዜ አሳልፎ ስለሰጠን ለእኛም ይህን ማህበር አባል ሆነ እንድናገለግል የጠሩን ወንድሞቻችንን አመሰግናለሁ። ዛሬም በዚህ ማህበር የመጣችሁ እንደኔ ትናንትና እንግዳ የነበራችሁ ስለወንድማችን ያው የምናየው ትልቁ ይህ ማህበር ከ2014 ጀምሮ በመደበኛ አገልግሎት ወይም በህጋዊ ስርዓት ጠብቆ የሚሄድ ማህበር ነውና ተማሪዎችን እስከ 56 ተማሪዎችን ተቀብሎ 3 ተማሪዎች በአሁኑ ሰዓት በዩኒቨርሲቲ የገቡ 3 ተማሪዎች ሬሜዲያል የሚከታተሉ 50 ተማሪዎች በኤሌመንተሪ እና በሃይ ስኩል ትምህርት በመከታተል ያሉ ናቸው። ይሄ ደግሞ እንደ እግዚአብሔር ሐሳብ ነገ የተሻለ ብዙ ልጆች የምንቀበልበትን አቅም ለመፍጠር አዳዲስ ሰዎችን የምናገኝበት ወይም ደግሞ ያለን ሰዎች ተሰባስበን ወንድምናችን እህታችንን የምንገባበት ቦታ ነውና ትልቁ ዓላማ ግን የመገናኘቱ ትልቁ ትርጉም አንድ ሂሳቡ እንደደረሰ አሰራሩ ይመስላል ያላወቁት ደግሞ እንዴት ያውቃሉ፣ የሌሉት እንዴት ተጨማሪ ሆነው ማህበሩ አባል ይሆናሉ የሚለውን ጭምር ስለሚያካት ይሄ የመገናኛ ዓመታዊ ፕሮግራም ነው። በዚህ መርሃ ግብር በዛሬው ዕለት እኔ መክፈቻውን ፕሮግራም ሳደርግ ቀጣይ ስለ ማህበሩ አጭር የገለጻ እህታችን ባንቺ ታደርጋለች። በመቀጠል ዓመታዊ ፋይናንስ ሪፖርት በፋሬና በሳቸው ይቀርባል። የሰርተፍኬት ፕሮግራም ይሆናል። በመቀጠል ሰርተፍኬት ፕሮግራሙ አዲስ ታቀርበናለች። ከዛ የምሳ ፕሮግራም ይሆናል። ከዛ የክፍሎች አስተያየት እሺ፣ አመሰግናለሁ። በመጀመሪያ እግዚአብሔር እንኳን ለዚች ቀን በሰላም አደረሰን። የዛሬ ዓመት የዓመት ሰው ይበለን ተባብለን ነበር የተለያየ ነው። ዛሬ በጤና በሰላም ከቁጥር ሳንጎድል ለዚህ ቀን ስላደረሰን እግዚአብሔር ይመስገን። ብርሃን ለሀገር ሁሉ ከተመሰረተ 4 ዓመቱን ጨርሶ ወደ 5ኛ ዓመቱ ላይ ነው ያለው። ይህ ማህበር ስንመሰረት ትምህርት መማር እየፈለጉ ግን በአቅም እጦት ትምህርታቸውን መማር ላልቻሉ ልጆች እኛ አቅም ሆነናቸው ነገ የተሻለ ኑሮ እንዲኖሩ ቤተሰቦቻቸውን፣ ወላጆቻቸውን፣ ሀገርን የሚደግፉ ልጆችን ለማብቃት ነው የተነሳን። ይህን ዓላማ ይዘንና ይህን ዓላማ ይዘን ስንጀምር የራሳችን የሆነ መስፈርቶች አዘጋጅተን ተማሪዎችን ኬት እንውሰድ ኬትና እንምረጣቸው የሚለው የራሳቸውን መስፈርት አዘጋጅተን ከነዛ መስፈርቶች ውስጥ ለምሳሌ እናት አባት የሌላቸው ልጆች አባት የሌላቸው እናት ምንም ገቢ ሳይኖራት የምታሳድጋቸውን ልጆች አይነት ወላጆቻቸው ቤት ታማሚ ሆነው ወላጆቻቸውን እየረዱ ለሚማሩ ልጆች ቅድሚያ በመስጠት ይህን ነገር ደግሞ ለማድረግ የተጠቀምነው የመተሃራ ላይ አዲስ ከተማ ጡረታ ሰፈር የጀመርነው ጡረታ ሰፈር 2 ቀጠና ላይ በ20 ልጆች ጀመርን። የቀጠና መሪዎች በአካባቢያቸው ያሉ ቤተሰቦቻቸውን ስለሚያውቋቸው እነሱ ልጆች እንዲሰጡን አድርገን የሰጡንን ልጆች ደግሞ በተለይ የሃይስኩል ተማሪዎችን ትምህርት ቤት ላይ ደግሞ ምን አይነት ተማሪዎች ናቸው፣ ስለ ባህሪያቸው ስለ እውቀታቸው ደግሞ የበለጠ ጠይቀን
መስራት የምንችልባቸው መሆኑን ስናረጋግጥ ተቀብለናቸው በ20 ልጅ የጀመርነው። አሁን 6 አዲስ ከተማ ላይ 6 ቀጠናዎችን በሙሉ ዞረን ሁሉም ቀጠና ላይ ተማሪዎች አሉ። 50 የኤሌመንተሪ እና የሃይስኩል ተማሪዎች አሉ። 3 ዩኒቨርሲቲ የሚማሩ ተማሪዎች አሉ። ዘንድሮ ደግሞ 3 ደግሞ ሪሚዲያል እየተማሩ ያሉ ተማሪዎች አሉ። እነሱ በሚቀጥለው ዓመት የቋሚ ዩኒቨርሲቲ ተማሪዎች ይሆናሉ። ለእነዚህ ተማሪዎች ሙሉ የትምህርት ድጋፍ እናደርግላቸዋለን። ደብተር፣ እርሳስ፣ እስክሪብቶ፣ አጋዥ መጽሐፍ፣ ለማጥኛ ወረቀትን የመሳሰሉት ነገር እናደርጋለን። ይህን ማድረግ ብቻ አይደለም፣ ለሴት ተማሪዎቻችን የንጽህና መጠበቂያ እንዳይቸግራቸው እሱንም እናደርጋለን። ከዚህ ባሻገር ደግሞ ውጤታቸውን ሁልጊዜ እንከታተላለን። ከቻልን ቦታው ድረስ ሄደን ከመምህራኖቻቸው ጋር፣ ከርዕሰ መምህራኖች፣ ከቀጠና መሪዎች ጋር፣ ከወላጆቻቸው ጋር በመሆን ሁልጊዜ ያሉበትን ቦታ ድረስ እየተከታተልን በአመት እየጨመርን እዚህ ላይ ደርሰናል። ለሚቀጥለው ዓመት እንደዚሁ እናደርጋለን። ተማሪዎቻችንን ይጨምራሉ። አብራችሁን ስለምትሆኑ ደስ ይሆናል። ከተጋገዝን ከተደጋገፍን ከዚህ በላይ መስራት እንችላለን። ማሰብ አለ። ሁላችንም በጣም ብዙ ነን አባላቶች፣ ግን ዛሬው ተገኙትም ትንሽ ናቸው። ያለነው እንበቃለን። ዋናው ቀና ልብ መኖሩ ነው። ይህን ቀና ልብ ይዘን ከተደጋገፍን 50 ልጅ አይደለም ከዛም በላይ የሚሆኑ ተማሪዎችን ማስተማር እንችላለን። ፍላጎቱም አለን። አቅማችንን ማጠንከር ነው የሚጠበቅብን። አመሰግናለሁ። የትልቁን የኮሚኒኬሽን ስራ የሚሰራው ተማሪዎች ጋር ፊዚካሊ ስለምትከታተል ከልብ አመሰግናለሁ። ካወቋቸው ጥሩ ጥረት ያላትኝ ነች። አመስግን ጊዜ ከዚህ በመቀጠል ያው የአመታዊ ሪፖርትን ወንድማችን እውነት ነው ማውራቸው። እኔ እንደገባሁ ነው በራሴ ሚዲያ ላይ ጻፍኩት። ውስጤን የተነካው ስለ እግዚአብሔር በሚያለው እኛ ቁጭ ብለን ስለዚህ የሚጮሁ ሰዎች አሉት ማለት ነው። ዛሬ ስለ ኢትዮጵያ የሚናገር አንድ የሆነ አካል ሲናገር እንዴት ደስ እንደሚለናል። የሆነ አሜሪካ ነው ዜጋ ያልመሰለ እኛ የመታራጆች ሆነ እነሱ ስለኛ ሲቆረቆሩ እነሱ ስለኛ ሆኖ አልፎ አይደለም ማህበር አመራር ሆኖ ማይ እኛ የት ነበር? ስለዚህ እግዚአብሔር ጸጋ ያደላቸው ልጆች ናቸውና ባሉበት ቤተሰቦቻቸው እነሱን እናቆይልን። እንደነሱ አይነት ሌላ ወንድም እንዳለኝ አውቃለሁ። አሰላም ሌላም ሰምቻለሁና እግዚአብሔር ያብዛልን። ወንድሞቻችን እህቶቻችንን እግዚአብሔር ይስጥልን። ዛሬ ሪፖርቱ የሚቀርበው በሳርዬ ነው። ሳርዬ ጀማል ሪፖርቱ ስገባ ያው ግን መጀመሪያ ሪፖርቱ ከማቅረቤ በፊት እንደው ከተፈቀደልኝ አንድ ማሳሰቢያ ሰጠት። እንደ ማህበራችን ያው እኛ ሂሳብ ክፍል ነን። በጣም ብዙ ወጪ እንዳለብን ነው የሚሰማኝ እና ሂሳቡን እናታሬ የበዛን ያህል ሰፋ አድርገን ባናየው ግን አይተነው ነበረ እና በቂ አይደለም፣ ለማህበራችን በቂ አይደለም። በኋላ እንዳረሳት ብዬ ነው አሁን የተናገርኩት። በቂ አይደለም። የማትሳተፉ አባሎቻችን እባካችሁ ተሳተፉ። ልጆቻችን ይፈልጉናል። በጣም ከዚህ በላይ ብዙ መስራት አለ ለማለት ያህል ነው። ግን አጠር አድርጌ ነው የሂሳብ ሪፖርቱን ማቀርብላችሁ። የ2018 ከሐምሌ 1 ጀምሮ እስካሁን ያለው ሪፖርት የተሰራው ያው ከዚህ በፊት ያለውን ያስተካክላል በሚል ነው። ወደ 684,514 ብር ገደማ ተሰብስቧል እስካሁን። የዛን ያህል ደግሞ 500 ምናምን ወጪ ስቴሽነሪ አለ፣ የንጽህና መጠበቂያ አለ። ቀላል ወጪ አይደለም። በየአመቱም ደግሞ ስናየው እየጨመረ ነው እና ስቴሽነሪ ነው የሁለቱም ወደ 240 ምናምን ወደ 260 ምናምን ስቴሽነሪ ወጪ ነው እና ቀላል ወጪ አይደለም። ወደ 509,358 ገደማ ወጪ አለ። አሁን እጃችን ላይ ካሽን አንድ 175,156 ብር ያሳያል አካውንታችን። ከዚህ በኋላ ደግሞ በጣም ብዙ ለ2019 ዓ.ም ለልጆቻችን የምንሰጣቸው በጣም ብዙ ወጪዎች አሉ። ለዛ በቂያችን አይደለም። በተቻለን አቅም እየሮጥን በተቻለን ለትኬት እንላለን፣ ቻሌንጅ እናዘጋጃለን። ይሄ በቂ አይደለም። ፋይናንሱን ከዚህ የበለጠ ሰርተን በኤክሴል ሰርተን ለሁላችሁ እንድታዩት እናዘጋጀዋለን። አሁን ሃይላይት ያለው ነው ብላችሁና ያለን ይሄ ብር ነው። አሁን ደግሞ ብዙ ወጪ ይጠብቃል። አሁን ነሐሴ ደርሳለች ይቻላል እንሄዳለን ልጆቻችን። ስለዚህ ያኔ ብዙ ብር ስለሚያስፈልገን ይሄ ብር በቂ አይደለም። በተቻለን አቅም እባካችሁ ያው ካለው ነባራዊ ሁኔታ ሁላችንም ተቸግረናል። ሁሉም ተቸግሯል። ይህንን አቋራጭ መሄድ ከባድ ነው። ግን
በተቻለን አቅም ድንገት ስንሄድ የምናልባት በር ብዙ ነች፣ ለብዙ ምክንያቶች ናት። ስለዚህ በተቻለ አቅም ለማህበራችን ለእኛም የነፍሳችን ዋጋ ስለሆነ በተቻለን አቅም ለዚህ ማህበር ጠንክረን እንስራ ብዬ እላለሁ። አመሰግናለሁ። አብዳችሁ ስጋት ተፈጠረ ስለታለ አዲስ ሰፈር ጄፕስ ተፈጥናለች። ስለመጣችሁ በጣም ደስ ይላል። ይሄ ሰርተፊኬት ለነዚህ ልጆች እንደሚሰጥ ብዙ አላችሁ። በአቅምም በማዋጣትም በሀሳብም ባላችሁ ነገር የምታገዙት እነዚህ ልጆች ግን አሁን የምንሰጣቸው ዘንድሮ ላይ በተለይ በጣም አስተዋጽኦ ያደረጉ ናቸው እንጂ ብዙ የምንሰጣቸው ልጆች አሉ። ግን ከነዛ በፊት እነዚህ የምንሰጣቸው ዘንድሮ በዚህ በ2018 ሁላችንም ተዳክመናል። ወራዊ መዋጮ እያዋጣን አይደለም። አንዳንድ ነገሮች ስንጠይቅ ብዙ ሌት ሆነናል እና የእኛ ሞራል እንዲሆኑ እንዲያነሳሱ እንዲደግፉም በማለት ነው ያሉትን እንሰጣለን ማለት ነው። ለሌሊቱም በወክልና ትቀበላላችሁ። ተሸላሚ ወንድማችን ይህንን ፕሮግራም እንደዚህ ተጨንቆ ተጠብቆ ሁለተኛው ደግሞ ይበቃል ስታየው ነው ታውቃላችሁ። በባለፈው ብዙ ነገሮችን ሲል ነበረ ከትምህርት ቤት ተማሪዎች ጋር እየሰበሰበ ነበርና ለዛ ይገባዋል በውክልና ሶስተኛ በጣም ሁላችንን የሚያስደምረው ሁሌ በቃ ምንም ነገር የማይረሳው ማለት ነው በወራዊ መዋጮ ከመጀመሪያ ጀምሮ ከማህበራችን እንደተመሰረተ ጀምሮ ሰው እንዴት በቃ በጣም ዲፊት ሆኖ በቃ አንድ ወርም ሳይፎርሽ ምን ትሳይ የሚያዋጣ ነው። በእውነት በጣም እናመሰግናለን። ለሁላችንም ሞራል ነው። መሻገሪያ በቀለ በአራተኛ ደግሞ ወንድማችን ላይከ ተሸላሚ ነው ማለት ነው። ፈጥኖ ደራሽ የእውነት ነው። ሲሰጥም ሳይሰስት ነው የሚሰጠው። በዛ ይመስላል እንግዲህ ሁላችን ላይ ብዙ አብዛኞቻችን ሰርተፊኬት የሚያስፈልጉን ሰዎች አለን እና ግን በቃ ያ በልባችን ነው። ግን በዘንድሮ ባደረጉት ነገር ለኔክስት ከዚህ በኋላ ላለው ነገር እኛም እንድንበረታ ነው ይሄ እና ይሄን ይመስላል። አይሰማም እግዚአብሔር ይባርክሽ። በጣም እናመሰግናለን። ሌሎችም ስለ እሷ ባትናገርም እኛ እናውቃለንና ሌላው ለምሳሌ እግዚአብሔር ያው ቅድም እያለው የሚሰጡ እጆች የተባረኩ ናቸው። እግዚአብሔር የፈቀደልን። ስለዚህ ለሁሉም ያው ለምትሰጡ ለእናንተ ሁላችሁ ላደረጋችሁት ነገር ምስጋናው በእነሱም ስም ነውና በተለይ ያው የተነሳው አለመዘንጋትን ነውና ሁላችንም እንዳንዘነጋው ምሳሌ የሚያሳሰበችው እንሰጣለን። ግን ከጊዜው አንጻር አሁን ቀጣዩን ስንሰጥ ቀጣይ ወር ላይ ለምናደርጋቸው ነገሮች ቀጣይ ለምንገዛውና ለምንሄድበት መርሃ ግብር ነውና ያንንም ያው እኔን ጨምሮ ማስታወስ ነውና ለተኛን ሰዎች እንድነቃ ነው ከኔ ጭምር። እናመሰግናለን። የምስጋና ፕሮግራም ነው። ለምን ሁልጊዜ ምስጋና መሆኑ ያ ነገር ለብዙዎች መማሪያ ነውና እንጂ መሸለም ወይ አለመሸለም አይደለም። ይሄ የሰሩት ወይም ለዛ ለእኛ ለተጠበቀው ነገር የአገልግሎት መስከሪያ እንጂ ሌላ ነገር የለውም። እግዚአብሔር ይስጥልን። ቀጣይ ያለ መርሃ ግብር ያው የመስተንግዶ ፕሮግራም ይሆናል። ምሳ ፕሮግራም
ይህንን ፕሮግራም የኬክ ሴሬሞኒውን ሊከፍቱልን ከመጡ አዲስ እንግዶች እና ከማህበሩ ስራ አስፈጻሚ ዋና ስለዚህ አዲስ ተጋብዘናል። ባሽር ስላረጋችሁ ስላዘጋጃችሁ እግዚአብሔርም ፈቅዶ ሁላችንም እግዚአብሔር ሲፈቅድ ነው ሰው የሚገናኝ። ስለዚህ ሊመጡ ወደው ፈቅደው ያልመጡ አሉ። እግዚአብሔር የወደደውና የጠራቸው ደግሞ ዛሬ ያው ሰውን እግዚአብሔር ከኛ ጋር አድርጎ ወንድሞቻችን በመካከል የተገኙ አሉ። ምን ተሰማቸው? ምንስ አዲስ ነገር አዩ? የነበረውን ነገር ቢሆን ከሰማችሁት አንጻር ካያችሁት ነገር አንጻር እናንተ አመሰግናለሁ። ይቷላችሁ እግዚአብሔር ይመስገን። አሜን። ተመሰገነ ይሁን። እኔ አምባሽ እባላለሁ። አዲስ ከተማ ልጅ ነኝ። የመታራ ልጅ ማለት ነው። አዲስ በጣም ቴንኪው። አዲስ ናት የጠራችኝ። ባለቤቴ ልጄ ነው የመጣሁት። አላማችሁ ደስ የሚል አላማ ነው። እኔ ምንም ብለው ነገር የለም። ባየሁት ነገር ደስተኛ ነኝ። እንኳን ጠራሽኝ አዲስ፣ እንኳን ጋበዛችሁኝ። ደስ ብሎኛል። ብዙ ቴሌግራም ላይ ምናምን እከታተላለሁ። እስከተማ ሜዳቸው ትምህርት ቤት ውስጥ ፎቶ ምናምን ስለቁ አውቃለሁ። አንድ ጊዜም የሆነ ነገር ሼር አድርጌያለሁ። በዚሁ ቀጥሉ፣ ጥሩ ነገር ነው። ፈቃደኛ ከሆናችሁ ከዛሬ ጀምሮ ካስገባችሁ እግዚአብሔር እድሜና ጤና ከሰጠን የዚህ አይነት ማህበር የአባድር ልጆችን ፎርም አድርገዋል። የካምፕ ልጆችን ፎርም አድርገዋል። በየባክማቸው በስሞል የሆሳና አካባቢ የሚኖሩ ጡረተኛ ልጆች ፎርም አድርገዋል። በገጠም ይዘት ላይ እቺ ነበረ ሆሳና አካባቢ አድርገዋል። ደስ ይላል። ስለዚህ እኛ ምን ማድረግ እንደዚህ የኛ ተናናሾች ይሄን ያክል ከሄዱ እኛ ደግሞ በእድሜ ገፋ ያለው ለምን እንደ እድር ነገር አናደርገው? ስለደረደ ደንብ አድርገን ወጥነት ይኖረዋል በሚለው ያንን ጀመር። እኔ መሪ መሆን ሲገባኝ አባል ነኝ። እንደገና በትናናሾች ማለት ነው የሚጠናከርበትን በሙሉ ድጋፍ አድርገው ያክል ነበር። አዲስ አበባ ነኝ። የፈረንሳይ ሌጋሲዮን ልጅ ነኝ። አብራት ውስጥ ባለሙያና በቤተሰብ አስተዳዳሪ ነኝ። ልጆች አሉኝ ማለት ነው። ይህን ማህበር በእርግጥ የዛሬ 2 ዓመት መሰለኝ መታራ ነው ማውቃት። ሌላው በሚዲያ የምንሰማው እና እዛ ፕሮግራም ላይ እንግዳ ሆኜ ተጠርቼ ነበር። በጣም ደስ የምትሉ ሰዎች ናቸው። ትንሽ ትልቅ ሳትሉ እኛ ሰው ያላችሁ ፍቅር እሱ ነው የሳበኝ። አይን ያየሁትን እና ያኔም ጥሩ አድናቆቴን ገልጬ ነው ስለያየ ነበረው። አሁንም ስለመጣሁ በዚህ ፕሮግራም ላይ ደስ ይለኛል። በማህበሩ በሚያስፈልገው አቅሜ በፈቀደው ጊዜ በፈቀደ ማገለግለው የተነገረኝም ዓላማ አለ። ማህበሩ ያዘው ደስ የሚል በጣም ሰው ላይ ሰው የራሱን ጥሩ የሚባል ላይ ነገር ላይፍ ላይ ኑሮ ሌላ ሰው ላይ ፎከስ የሚያደርግ ነገር አሁን ላይ ጠፍቷል። ሁላችንም ራሳችን ላይ ሩጫችንና እንዴ ሌሎች ሰዎች ላይ ለመርዳት በዚህ ልክ ተሰባስባችሁ ማለታችሁ በጣም ደስ ይላል። የሚችለው በምታዩት ሰዓት ላይ አለው ለማለት ነው። በጣም ደስ ብሎኛል ስላገኘኋችሁ። አብረን አባል ነው ፍሬ አፍርቶ አንድ ትልቅ ወንድማችን ደግሞ አንድ ትልቅ ደስ ሁሌም ደስ የሚል ቃል አለ። ፍቅር ሳቡ አያለ በንበሩ ነው አይደል? ክርስቶስ ምን ስቦት አመጣ ወደ ምድር ፍቅር ነው የሳበው። ስለዚህ የኛ ፍቅር ከኛ አልፎ አዳማ ላይ ከኛ አልፎ አዲስ አበባ ላይ ያው 2 ወንድሞች አሉ፣ እህትና ወንድም አሉ። ሌሎችንም የሚያመጣው የኛ መልካምነት የኛ ለዚህ ነገር በጎ ነገር መነሳት ነውና የጅማሬ ባለቤት እግዚአብሔር ስለሆነ እግዚአብሔር ደግሞ ሁሉን ይጨርሳልና እኛ ተሰባስበን ይህን እናድርግ የፈቀደ እግዚአብሔር ነው። እንደኔ
ያሰባሰበን የጠራንም እግዚአብሔር ነው ያለውና የተሻለውን ቀን እግዚአብሔር እንግዲህ ለወንድሞቻችን እኛ የምናደርግበትን ሌሎች መጥተው እኛን ሳይሆን ከኛ በላይ አልፈው ደግሞ ሌሎችን የሚተርፉበት ብዙዎችን የሚያስተምሩበት ማህበር እንደሚሆን ተስፋ አደርጋለሁ። ትልቁ ነገር የመሰባሰባችን ለበጎ እስከሆነ ድረስ ሁልጊዜ ፈጣሪ ከጎናችን አለበት። እኛም ባለንበት በቀረበ ጊዜ እንሰራውን በረከት የሚኖረውን ነገር ለልጆቻችን ልናስቀምጥ አርአያነት ያለው ነገር ሲሆን ሁልጊዜ ሙሌም እንዳለው እኔ መጥቼ ሳይ መጀመሪያ ውስጤ የተሰማኝ ነገር ለምንድን ነው እስከዛሬ ያልነበርኩት? ለምን ሰማለሁ እየሰማሁ ግን አልነበርኩም። ሌሎችም እንደዚህ በዛም ብዙ ወንድሞች ደውዬም ያስገባዋቸዋል ወይም መጥተው እንግባ ብሎ የጠየቁኝ ልጆች አሉ። ፍላጎት ያሏቸው ብዙዎች አሉና ከኛም ጠየቅ ይቀራል ብዬ አስባለሁ። ሌሎች ላይ እኛ ሁላችንም የምንሄድ ከዚህ የምንሄድ የቤት ስራችን ይሁን ሌሎችንም መንገር ፍላጎት እኮ አለ አንዳንዴ ለመምጣት። እኔ ናትናኤልን ክርስቶስ ዮሐንስ 1 ላይ ብንመለከት መጽሐፍ ቅዱስ የምታውቁት እስክንድር ዮሐንስን ናትናኤልን ሲጠራው ምን አለው? ሲናና ተመልከት አለው። ከናዝሬት ምን መልካም ሰው ይገኛል? መጽሐፍ ቅዱስ ዮሐንስ 1 ከናዝሬት ምን መልካም ሰው ይገኛል አለ። ና ግድ የለም ናና ተመልከት አለ። ናና ተመልከት እንላቸው ወንድሞች አሉ። ኑና ተመልከቱ ልንናያቸው የሚያስፈልጉ ብዙ ወንድሞች ምናቃቸው አጠገባችን አሉ። መጥተው ይመልከቱ፣ በረከት ይካፈሉ ብዬ አስባለሁ። እንደ እግዚአብሔር ለምን እኛ ብቻ አይደለም ከኛም በላይ ብዙ ነገር ስለሚያስፈልግ። ስለዚህ ሲመጣ ግን ምን አለ ናትናኤል ክርስቶስ አይቶት ምንም በጎ የዋህ ሰው ተንኮል የሌለበት የእግዚአብሔር በጋ ናትናኤል ክርስቶስ ለምን ናትናኤል መምጣት ፈልጎ ናዝሬት ውስጥ በናዝሬት ከተማ ውስጥ የወረበሎች መንደር ስለነበረች ናዝሬት ምንም ሰው መልካም የሚሰራ ሰው የለም ብሎ ያስብ ነበር። ስለዚህ ሁላችንም በሚዲያ ላይ አለን ግን ለመካፈል እየፈለግን የምንቀርበት ነገር ስለሆነ ኢንቪቴሽኑ ከሁላችን ይጠበቃል። ዛሬ እኔ ማሳሰባችሁ ሁላችንም ኢንቫይት ካደረግን ወንድሞቻችን ደግሞ በበረከት እንዲካፈሉ እንደኛ ያን ያህል የሚያቅተው ኖሮ አይደለም አይመስለኝም። መምጣት እየፈለጉ እኛም ፍላጎታቸውን እንዳንገድብ ብዬ ነው። የኔ ያለኝ መልእክት ይሄ ነው። ፕሮግራማችን ተጠናቋል። ተጫወቱ። ቀጣይ መርሃግብር ያው ሌላ እስኪኖር ድረስ የዛሬ መርሃግብራችን በዚህ ይጠናቀቃል። ስለነበረን ጊዜ እኔንም እንደ ወንድም ስም በጣም ስላዳመጣችሁ አመሰግናለሁ። አሜን አሜን ዳቱ ተለዩ ከመባል አሜን። ሁላችንም ባለንበት በመስቀል ቤተሰቦቻችን አምላክ ያመስገን። አሜን አሜን። ሁላችንም እግዚአብሔር አምላካችን በምንወደውና በምንወደው አሜን አሜን።